ናርዲ ሄለንና የስስቴ እናት ጩና አብረው ቁመው እያወሩ እያለ በጣም በሚገርም ሁኔታ ጩና ተብዬዋ ወይም የስስቴ የህፃኗ ልጅ እናት ምንም እንደማያውቅ ነገርና እሷ እጇ እንደሌለበት አድርጋ እንደውም ለማለቃቀስ እየሞከረች ናርዶስንና ሄለንን ለማሳመን ትሞክራለች። እናም ናርዶስ ግን ስለገባትና እርግጠኛ ነኝ እጅሽ አለበት ብላ ስላለቻት እሷ ደግሞ በፍጹም እጅ የለበትም፣ እኔ የማውቀው ነገር የለም፣ ልጄን አምጦልኝ፣ ልጄን የታደረጋችኋት ጭራሽ አንቺ ሰረቅሽ እያላችሁኝ ነው ብላ ስትጮህ ናርዶስ ተናዳ ስለነበረ የጩናን አንገት ሄዳ ታንቃታለች። ጩናም እኔ ምንም ያደረግኩን ነገር የለም ጭራሽ እኔ ላይ መጥተሽ ትጮያለሽ እንደ ብላ እጇን ምንጭቅ አድርጋ ታላቅቃታለች። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንኳን ደህና መጣችሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኖ ይቀላቀሉ። ላይክ ማድረጋችሁን አትርሱ። አመሰግናለሁ። እናም እነሱ እንደዚያ ከተለያዩ በኋላ በረከት ውጭ ወጥቶ ስለነበረ ወደ ቤት ሲገባ ናርዶስ ሳሎን ሆና ወደዚህ ጎርደድ ስላለች በጣም ተጨንቃ ስለነበረ እናም በረከት ሲገባ ምን አዲስ ነገር አለ ምን አሉ ስትለው ምንም አዲስ ነገር የለም ያቺ ሰላቢ ደውላ ነበረ ሲላትኝ እና ምን አለችክ ስትለው ምን ትለኛለች ብለሽ ነው? ያው ባልዮ እንደተፈታ ሰምቻለሁ፣ ማለቴ ገጀራው እንደተፈታ ሰምቻለሁ ሲላት፣ ናርዶስ ደግሞ ገጀራው ማን ነው ደግሞ ማን ነው ገጀራው ስትለው የልጃችን አባት ነዋ፣ ታስሮ የነበረው የልጃችን አባት ተፈቷል። እናም ለዛ መሰለኝ እኮ እሷ ራሱ ቤቱን የሚቀየረችው። እናም ፖሊስ እየፈለጋን ነው። በነገራችን ላይ ፖሊስ ነገሩን ይዞታል። እኛ ያለን አማራጭ ዝም ብለን ቁጭ ብለን መጠበቅ ነው። ከዛ ውጭ ምንም ነገር የምናደርገው ነገር የለም ሲላት ናርዶስ ደግሞ እንዴ ምን እያልክ ነው ያለኸው? እና አሁን እኔ እጄን አጣጥፌ ዝም ብዬ ፖሊስን ልጠብቅ ነው ማለት ነው? እኔ የሆነ ነገር ማድረግ የለብንም? ይልቁንስ እኔ እናንተ ከመጨቃጨቅ ይልቅ የሆነ ነገር ማድረግ አለብን ስትለው በረከት ደግሞ እኔ መጀመሪያውኑም አላማረኝም፣ አንቺ ነሽ ይሄን ነገር እዚህ ውስጥ እንድገባ ያደረግሽኝ አንቺ ነሽ። እኔ መጀመሪያውኑም ተይ በህጋዊ መንገድ ሁን ብዬሽ ነበር ሲላትኝ ናርዶስም አሁንም ቀጠል ያደረገችና ይልቁንስ እኔን እንደዚህ ከምትለኝ አሁን ወጥተን ልጅቷን ብናገኛት ይሻላል። ልጅቷም ከተገኘች በኋላ ብንከራከር አይሻልም? ወይም ካልሆነ በገንዘብ እንከራከር እንዴ? ደውለንላት በገንዘብ እንከራከር እንደ ስትለው ሲጀመር የጩና ስልክ ተዘግቷል። ፖሊስ ራሱ ሲደውልላት አይሰራም። እናም አንቺን ብትደውይላት አሁን አታገኘትም ሲላት እስኪ ልሞክረው ብላ ስትደውል ናርዶስ ስልኳ ዝግ ነው። እናም በጣም ተጨንቀዋል። በሌላ በኩል ገጀራው ተብዬው ጩና ቤት ቀይራ ሌላ ቦታ ካለችበት ቤት ድንገት በሩን ከፈት አድርጎ ሲገባ አልጋ ላይ ቁጭ ብላ ስለነበረ ጩና በጣም ነው የደነገጠችው። አስባችሁታል? ይህን ሰውዬ በጣም ነው የሚፈሩት፣ ከሚገባው በላይ ይፈሩታል። እናም በጣም ስለሚፈሩትኝ እሷን በጣም ስለምትፈራው በፊትም እዛው እስር ቤት እያለን በጣም ስለምትፈራው ድንገት ቤት ከቀየረችበት ማን እንደነገረው ሳይታወቅ በሩን ከፍቶ ይገባባታል። አስባችሁታል? ደግሞ ሰውዬው ሲያስፈራ በኢየሱስ ስም ወፍራም ነው ምናምን ነገር ብቻ የሆነ በጣም የሚያስፈራ ነው። እናም በሩን ክፍት አድርጎ ሲገባ ክውን ያለችው ማለት ነው ጩና። ከዛም ቤት ቀየርሽ አይደለ? ቤት ቀየርሽ የማያገኘኝ መስሎሽ ነው? ከኔ ተደብቀሽ ልትቀመጭ ነው ሲላት፣ እኔ በፍጹም ካንተ ተደብቄ አላቅም፣ ካንተ ሳይሆን የተደበቅኩት ከፖሊስ ነው የተደበቅኩት ትለዋለች። ከፖሊስ ደግሞ ምንድን ነው የሚያስደብቀሽ? ምን አድርገሽ ነው? ምን ሰርተሽ ነው ሲላት፣ በቃ እኔ ከፖሊስ ነው የተደበቅኩት፣ ካንተ የተደበቅኩት ነገር የለኝም ስትለው፣ እናም ልጄ የታለች? ልጅን በድጋሚ አሳልፈሽ ሸጥሻት አይደለ? ልጄን አምጪ ብሎ ሲጮባት፣ ምንድን ነው እያልክ ያለው? እኔ የማውቀው ነገር የለም፣ እኔ አልሸጥኳትም፣ የምን ልጅ ነው የምትለው ብላ ስትለው፣ እሱም እየነገርኩሽ እኮ ነው፣ ልጄን አምጪ። ልጄን የት ነው ያርግሻት? በድጋሚ ልጄን ለሰው ሸጥሻት አይደለ? ለሀብታም ሸጥሻት አይደለ? የማይሰማ መስሎሽ ነው ሲላትኝ፣ እንዴ አንተ ታውቃለህ አይደል እንዴ? በዛ ላይ ደግሞ በፊት ምንም ገንዘብ አልነበረኝም። ማህፀኔን እኮ ሲከራዩት እነሱ ገንዘቡን አንተ እንደውም ብዙውን አንተ ነው የወሰድከው። እናም ልጃችን እንዳልሆነች ደግሞ አንተ ታውቃለህ። የምን ልጅ ነው? ዘረመል እኮ ቢመረመር ልጃችን የኛ እንዳልሆነች በደንብ ነው የሚያስታውቀው። እና ምን እያልክ ነው ያለው ስትለው፣ አንገቷን አንቋት ስለነበረ አንገቷን ልቅቅ አደረገና እና የማውቀውን ነገር ለምንድን ነው የምታስታውሽኝ? ለምንድን ነው እንደዚህ የምትይኝ? ብሎ አንገቷን ይለቃታል። እሷም እኔ ካንተ አይደለም የተደበቅኩት ከፖሊስ ነው። እናም ልጅቷ ደግሞ የኛ አይደለችም ታውቃለህ፣
የኛ ልጅ እንዳልሆነች ታውቃለህ። ስለዚህ እኔ ማሳደግ ስላልቻልኩኝና ከኔ የተሻለ በስነ ስርዓት የሚያሳድጓት ሰዎች ስለነበሩ ለእነሱ አሳልፍ የሰጠዋት። ምክንያቱም እኔም በደንብ ማሳደግ አልችልም፣ እነዛ ደግሞ በስነ ስርዓት ያሳድጓታል። ስለዚህ ለዛ ነው ስትለው እሱ ደግሞ እሺ የሸጥሽበትን ማለቴ ልጅቷን የሸጥሽበትን ገንዘብ አምጪ ስላት ምንም አይነት ገንዘብ አልተቀበልኩም፣ እኔ ገንዘብ አልሰጡኝም፣ ትንሽዬ የእጅ ሽሆን ብለው 50 ሺህ ብር ሰጥተውኛል እንጂ ሌላ ነገር ምንም ገንዘብ አልሰጡኝም፣ ከፈለክ ቤቱን መፈተሽ ትችላለክ ስትለው እኔ አውቃለሁ አንቺን መቼውንም አላምንሽም፣ ስለዚህ ገንዘቡን ካደረግሽበት አምጪ ሲላት አንገቷን አንቆ በፍጹም ከቤት ገንዘብ እንደሌለና ገንዘብ እንዳልተቀበለች ነገር ግን ማሳደግ ስላልቻለች ልጅቷን በድጋሚ ለእነሱ እንደሰጠቻት ስትነግረው እናም ለመመለስ አስቤ የነበረ ነገር ግን አልቻልኩም ፈራው ስትለው እና እንደዛ ካሰብሽ በፊት ከሰራተኛ አሰረቅሻት፣ ከእናትና ከአባቷ እያለች ከሰራተኛ አሰረቅሻት፣ በሰራተኛ አሰረቅሻት፣ አሁንም ሸጥሻት፣ በድጋሚ አሰረቅሻት፣ እናም ያንቺ እጅ ባለመኖሩ ምን ያክል እርግጠኛ ነኝ ብሎ ሲላት እሷ ደግሞ በፍጹም እኔ የለሁበትም፣ እኔ የማውቀው ነገር የለም፣ ነገር ግን ልጅቷ ጠፍታባችኋለች፣ እቤት የለችም ስትለው እሱ አሁንም በድጋሚ በጣም ይናደድና በነገራችን ላይ ሰውየው በጣም ነው የሚያስፈራው። ለማንኛውም ካለችበት ተናገሪ ብሎ አንገቷን እንቅ አድርጎ ሲነግራት እንትን ሲላት እሺ እናገራለሁ ያለችበት ማለቴ እነሱ የነበረከትን ቤት ማለት ነው እናገራለሁ ብላ ቤቱን ትነግረዋለች። ከዛ ቤቱን ትነግረዋለች። በሌላ በኩል ደግሞ ጌዲዮንና ሄለን በጣም በሚያሳዝን ሁኔታ ይጨቃጨቃሉ። ጌዲዮን ውጭ ወጥቶ ወደ ቤት ሲገባ ሄለን ቁጭ ብላለች። እና ሰላም ለዚህ ቤት ብሎ ሲገባ ምን ሰላም አለ ብለክ ነው እናትክ እያሉ ትለዋለች። ደግሞ ምን ተፈጠረ እማዬ የታለች ሲላት አሁን ወጣ ብላለች፣ ነገር ግን በቃ ልገለኝ ነው በግልምጫ፣ ምን ማድረግ እንዳለብኝ አላቅም፣ የእውነት እኔ አሁን በጣም ከብዶኛል፣ እንዴት መኖር እንዳለብኝም አላቅም። ቆይ አንተ የኔ ነገር አያሳስብህም? የኔ ስሜት አይሰማህም ማለት ነው አሁንም እንኳን ስትለው ለጌዲዮን ደግሞ ምን ተፈጠረ ምን ሆናችሁ ነው እማዬ ምን አለች ስላት ምንም አትለኝ ነገር አለ፣ አሁንማ እንደውም እየፈራው ነው፣ ምናልባት የበፊቱ ተመልሶበት ከአሁን በኋላ ልጅ ላይ ወልድ ይችላል እያለችኝ ነው። እሷ የምታስበው እኔ የወሊድ መከላከያ መድኃኒት እየተጠቀምኩ ነው የሚመስላት፣ ነገሩን በደንብ የተረዳችው አይመስለኝም፣ ወይም ችግሩ ካንተ እንደሆነ የተረዳችው አይመስለኝም ስትለው ለጌዲዮን ደግሞ እማዬ ግን ምን ሆና ነው በጣም ተቀይራለች፣ በዛ ላይ ደግሞ እኛ እየሞከርን ነው፣ ፈጣሪ ካላለው ምን ማድረግ አለብኝ? እኔ ምን ነው እንደዛው እንደ በፊቱም የቀረች በነበረ በቃ ተገላገል ነበር። በነገራችን ላይ አትፍረጅባት፣ ያው እሷ በህይወት እያለች ዘር መተካቷን ለማረጋገጥ ፈልጋ ነው፣ እናም ብዙም አትፍረጅባት ሲላት ሄለንም ያው ዶክተርም ስለሆነች ወይም የስነ ልቦና ባለሙያም ስለሆነች እኔ እኮ ይገባኛል፣ ጭንቀቷ ይገባኛል፣ ነገር ግን ማን ነው እስኪ ንገረኝ ማን ነው ልጅ ወልዶ ማቀፍ የሚጠላው ወይም ልጅ ወልዶ መሳም የሚጠላው ማን ነው? እኔም እኮ ፈልጋለሁ ግን አልተሳካም። ብትረጋጋ ምን አለ? አሁን እኮ በቃ አይኔን ለማየት ራሱ አትፈልግም ትለዋለች። እሱም በጣም ተጨንቆና ተጠቦ ግራ ተጋብቶ አመት እንኳን አልሞላንም እኮ እማዬ ግን ነክቷት ነው፣ ለምን አትረጋጋም? በቃ እኔ እነግራታለሁ ሄሉ አትጨነቂ አንቺ በቃ አንቺ አትጨነቂ እነግራታለሁ ይላታል። በሌላ በኩል ናርዶስና በረከት አሁንም ይጨቃጨቃሉ። የልጅቷ ነገር በጣም አሳስቧታል። እናም ሄለን ሳትሆን ጌዲዮን የሆነ ማስታወቂያ የህፃኗን እናትና አባት፣ ምክንያቱም ጩና ማለት እሷ የወለደቻት ልጅ ብትሆንም ማህፀኗን አከራይታን የወለደቻትና ማህፀኗን እንድትከራይ ያደረጉት ቤተሰቦች ልጅቷን አፋልጉኝ ብለው ለጥፈዋል። እና ያንን በፌስቡክ የተለጠፈውን ጌዲዮን ስላየ ለሄለን ያሳያታል። ሄለን ደግሞ ለናርዶስ መታ ከናርዶስ ቤት ታሳያታለች። ናርዶስ ደግሞ ያንን ስታይ በጣም ታብዳለች። እንደዚህ ሊሆን ቻለ? እኔ ሌላ ምንም ነገር አልፈልግም፣ ብቻ እንድረጋጋ ከፈለጋችሁ ልጅቷን አምጡና አሳቅፉኝ፣ እኔ ሌላ ምንም ነገር የምፈልገው ነገር የለም፣ በቃ አልረጋጋም እርቁቁ ትላለች። እና ሄለንም ደግሞ እሷን ለማረጋጋት ትሞክራለች። በቃ ተረጋጊ እሺ፣ እኛ አስፈላጊውን ነገር እናደርጋለን። እኔ ግን ግራ ገባኝ፣ ምክንያቱም ልጅቷን እኔ ከህፃንነቷ ጀምሬ እሷ ጡት ስታጠባት እንደነበረ አውቃለሁኝ። እንዴት ነው እንደዚህ ሊሆን የቻለው? በጣም ግራ የሚያጋባ ነው። ስለዚህ ጉዳይ ሁላችንም በስነ ስርዓት ማረጋገጥ አለብን ወይም መመርመር አለብን እና በቀላሉ የምንተወው ነገር አይደለም ትላታለች ናርዶስን በጣም ተጨንቃ ነበረ በነገራችን ላይ፣ ምክንያቱም ልጅቷን
በጉጉት የምትወዳትና በስስት የምትጠብቃት ልጅ ስለነበረች ሰራተኛዋ ናት እንግዲህ ከጮና ወይም ከህፃኗ እናት ጋር ተባብላ ተመሳጥራ የሰረቀቻት። እና ለማንኛውም ናርዶስ አሁን ችግር ውስጥ ናት ማለት ነው። በረከት ጋም ውጭ ወጥቶ በገባ ቁጥር ልጄ የታለች እያለች ነው የምጨቃጭቀው። እንደውም ምግብ እንኳን አልሰራውም እና ምን ቀጥ ብላ እያወራች እያለ ምግብ መብላት ትፈልጋለህ ትለዋለች። አይ እኔ አልፈልግም፣ ነገር ግን አንቺ በልተሻል ሲላት ወይ ምግብ መብላት እኔ ማመኑን ምግብ በላዋለሁኝ ትለዋለች በረከትን። አሁንም በሌላ በኩል ጌዶንና የጌዶን እናት እየተጨቃጨቁ ጌዶንና ማለት የጌዶን እናትና ሚስቱ እየተጨቃጨቁ ነው። የጌዶን እናት የሌለ ጸባይ ነው ያመጣችው። በጣም ተቀይራለች ከሄለን ላይ። በፊት በጣም እንደምትወዳትና እንደምታከብራን ነበር። ነገር ግን ችግሩ በሴት ብቻ ነው። በነገራችን ላይ ለምንድን ነው ግን አንዳንድ ጊዜ ሁሉን ነገር በሴት ላይ የሚያዞሩት አላቅም። ምክንያቱም ይህ ችግር ያለው አሁን ከባልዮ ነው። እናም ሚስትየዋ ምንም የምታደርገው ነገር የላትም። እናትየው ግን ሚስትየዋን ነው እየጨቀጨቀች ያለችው። ማለቴ ምራቷን እየጨቀጨቀቻት ነው። ስወጣ ስገባ መውጫ መግቢያ ሳጥታታለች። እናም አሁንም በድጋሚ እየጨቀጨቀቻት ስለነበረ ለጌዶን ደግሞ እሷም እኔ ግራ ገባኝ፣ ምንድነው ማድረግ ያለብኝ እያለች ትለዋለች። እሱ ሌላ ወሬ እያወራት እንኳን እሷ መልሳ እዛው ላይ ናት ስለ ናርዶስ ልጆችና ማለት ስለጠፋችው ልጅና ስለነበረከት ስለናርዶስ ሲያወራት፣ እሷ ግን በራሷ ዛቢያ እየተሽከረከረች ያንኑ የራሷ ወሬ ነው የምታወራው። እና እነ ናርዶስ ተጨንቀዋን ልጅቷ ስለጠፋች እንደገና ደግሞ ያው የህፃኗ እናትና አባት ነን ብለው እየለጠፉት እነሱም እያስፈለጉ ስለሆነ አሁን በጣም ከባድ ውጥረት ውስጥ ናቸው። በዛ ላይ የሰረቀችው ሰራተኛ 500 ሺህ ብር ካላመጣሽ ካላመጣችሁ ብላችኋለች እና ብቻ በጣም ግራ ነው የሚያጋባው እያለ ሲያዋራት፣ እሷ ግን ስለ እርግዝናውና ስለ ልጅ መውለዱ ነው መልሳ መላልሳ የምታዋራው። እናም ገዱን በጣም ግራ ተጋብቷል ማለት ነው። በዚህ ላይ በሌላ በኩል ጩና ነግራው ስለነበረ ገጀራው በረከትን ለማግኘት ከነ በረከት ቤት ሄዶ ነበር። ነገር ግን በረከትን ቤት ውስጥ ስላላየው ውጭ መኪና ሲያቆም ስላየው ቀጥ ብሎ መኪናውን ከፍቶ ይቀመጣል። እናም በረከትን እንዴት ነህ ደህና ነህ ካለ በኋላ ልጃችን የታለች ልጄን አምጣ ሲለው፣ ማለት አልገባኝም የትኛዋ ልጅ ሲለው፣ እኔ የልጅቷ አባት ነኝ ማለት የአሜን ሌላ ስም ነው ያላት ለሱ አባት ነኝ ሲለው፣ ማለት የስስት አባት ነህ ካንተ ታስሯን የተባለው የተፈታው አንተ ነህ ሲለው፣ አዎ እኔ ነኝ። እናም ልጄን አምጡ፣ ልጄን ካደረጋችሁበት ታመጧታላችሁ ሲለው በረከት ደግሞ እናንተ ሰዎች ግን በጣም ግራ ታጋባላችሁ። ቆይ ምንድነው አድርጉ የምትለን? እኛ የምናውቀው ነገር የለም። ቆይ እናንተ ተመሳጥራችሁ ቢሆንስ እንደዚህ የምታደርጉት? ልጅቷ አሁን እኛ ጋር ጠፍታለች የለችም። ነገር ግን ምናልባት እናንተ ተመሳጥራችሁ ቢሆንስ ይህን ነገር ያደረጋችሁት ሲለው፣ ሰውየው ደግሞ በጣም ኃይለኛና የሆነ የሚያስፈራ ስለነበረ የበረከትን አንገት አንቆ ያስፈራራዋል። እናም በረከትም እኔ የማውቀው ነገር የለም፣ ባካችሁን ዞር በሉልኝ፣ ዞር በል በቃ ወደዛ ውጣልኝ ብሎ ሰውየውን ያስወጣዋል። ከዛም ወደ ቤት ሲመለስ ለናርዶስ ይነግራታል። እንደዚህ ብሎ እንደውም ለማስፈራራት ሞክሮ ነበር ሲላት፣ እና ምንድነው ማድረግ ያለብን ስትለው፣ በቃ አሁን እኛ ማድረግ ያለብን ፖሊስን መጠበቅ ነው፣ ሌላ ምንም አይነት አማራጭ የለንም። የሚደረገውን ነገር እነሱ ያደርጋሉ። በነገራችን ላይ ጩና ተይዛለች። አሁን የሚቀረው ደግሞ ያችኛዋ ናት። ስለዚህ ያችን ብትሆን አታመልጥም ብሎ ለናርዶስ ሲነግራት፣ ናርዶስ ደግሞ አሁንም ለሶስተኛ ጊዜ ልጅ ውጭ ልታድር ነው፣ በቃ ምን አባቴ ነው የማደርገው? ምንድን ነው መሆን ያለብኝ? ወይኔ እያለች ታለቅሳለች። በረከት ግን እንግዲህ ምንም አማራጭ የለንም፣ በቃ ፖሊስ የሚያደርገውንና የእነሱ የሚሰሩትን መጠባበቅ ነው። በነገራችን ላይ አሁን ነገሮች እየተስተካከሉ ይመስለኛል። ነገር ግን ይህ ነገር በቀላሉ የምንፋታው አይደለም፣ በጣም ከባድ ነው። አሁን እነዛ የሚፈልጉት ራሱ ምንድን ነው የሚሉት? ልጅቷ ከተገኘችና ትክክለኛ ውጤት ከታወቀ የነሱ ነው የምትሆነው ልጅቷ ይላታል። ናርዶስ ደግሞ ልጅቷን በጣም ስለወደደቻትና በጣም ስላለቻት የራሷ እንድትሆንላት ነው የምትፈልገው። እናም ይህ ነገር ይሳካል ላይሳካል አይሳካም ወደፊት የምናየው ይሆናል ማለት ነው። ብቻ ይህ ድራማ አሁን በጣም ውስብስብ ያለና ግራ የሚያጋባ ሆኗል። በሌላ በኩል ናርዶስን ማለት ጌዲዮንና በረከት ልጅ አለመውለዳቸው ሲቀጥል ደግሞ በዚህ በኩል ልጅቷ ጠፍታ አሁን ደግሞ ይሄ ገጀራው ተብዬው መምጣቱ በኢየሱስ ስም እንደታባቱ እንደሚያስፈራራ ሰውየው ራሱ ይሄ የእውነትም ገጀራ በጣም ነው የሚያስፈራው።
በሌላ በኩል ናርዶስ እየተጨነቀች ነው። የናርዶስ ጭንቀት ምግብ መብላት አትችል። እንደ በፊቱ እንኳን ሶሲ ብትኖር ኖሮ ሶሲ ታግዛቸው ነበር። ነገር ግን ሶሲ የለችም። እናም ናርዶስ አሁን ብቻዋን እየተጨነቀች ነው። ለማንኛውም ድራማው ይሄን ይመስላል። እኔ እዚህ ላይ ያበቃለሁ። ላይክ የረሳችሁ ካላችሁ ላይክ እያደረጋችሁ አመሰግናለሁ። ባባይ